ማሪ ተቸገርሽ የኔ ፍቅር። አትቸገሪ አትቸገሪ። ብርሽን አታባክኝ እናቴ። ብርሽን እስቲ አታባክኝ የኔ እናት አታባክኝ። ብርሽን ስብስብ አድርጊ። ሰው ሲነግርሽ አትሰሚም። አቃጠልሽኝ። ይበቃል ማሪ ይበቃል እናቴ ይበቃል። ገንዘብሽ ነው ጠላት ያፈራብሽ። እስኪ ስመክርሽ ስሚ። ነገ እኮ እኔም ጠላትሽ ልሆን እችላለሁ። ገንዘብሽን ስብስብ አድርጊ። ጠላት ያፈራብሽ ገንዘብሽ ነው ጠላት የሆነሽ። ምን ነው እጅሽን ስብስብ ብታደርጊ እንደሌሎቹ። የለኝም በይኔ አሁን የለኝም ማለት ጀምሬያለሁ። አልባርክም። ባርኪ እንዳልባል ሰው ቤትም አልሄድም። ኧረ ምንም ቃል ማክበር ቃልቢ በቃ ሰው ቃል እየበላ ነው። የምን ቃል ነው የምትጠብቂው? አትጠብቂ። ህዝብ አዳሙ ቃል እየበላ ነው። ቤታዬ ቃላቸውን እየበሉ ነው። ቃል የምን ቃል መጠበቅ ነው? ቃል መብላት ነው። ቃል አትስጪ እናቴ። ለማና አባቱ ዋጃ ብለሽ ነው የምትሰጪው? እንዳሰጪ። አያስፈልግም። ቃል መብላት ነው። ምድረ ቃል በላ ነው እኮ ያስቸገረን። ምድረ ውጦ ዝም ግን አዝንቡልን በየቀኑ ፍቅሮቼ። ኩባያቸውን እንደዚህ እየያዙ በዩቲዩብም በእንትንም ይመጣሉ። በቲክቶክ ማዝንቡ ሲኒ ይዘው ብርጭቆ ይዘው አናዘንብም አዝንቡልን ብለው ብርጭቆ ይዘው ይመጣሉ። ለመዶ እየሄድን እናዘንባለን። አናዘንብም ፍቅሮቼ። አዝንቡልን እኮ ነው ነገር ያመጣው። አዝንቡልን ብለው ብርጭቋቸውን ደግሞ ትልልቅ ብርጭቆ ይዘው የሚመጡት። ምን አለ ትንንሽዬ ብርጭቆ ይዛችሁ ብትመጡ ጠብ እንኳን እንዳናረግላችሁ። አዝንቡ። አናዘንብም ስንል እናታችሁ ተገኘች፣ ኤክስ ቦይ ፍሬንዳችሁ ተገኘ ይላሉ። አግቡት። የጠፋ ልጃችሁ ተገኘ፣ በጉዲፈቻ ውሰዱት። ካላዘነበን እናታችን ትመጣብናለች። እንደ ሀሳብ እስኪ አድርሱልኝ። የቤታን እናት ላገኘችዋ ሴትዮ አድርሱልኝ። እኔ ቤተሰቦቼን አልረዳም። ይኸውልሽ 6 ዓመት 5 ሳንቲም ልኬላቸው አላቅም። ወልጄ ልጄን ጥዬባቸው ልጄን የሚያሳድገው አባቴ ነው። 1 ብር አልክም። አድርሱልኝ። እንደው በተሰቀለው ይዣቸዋለሁ። አድርሱልኝ። የቤታን እናት ሳይሆን የኔን ቤተሰብ ፈልገሽ አምጥተሽ እንደማረዳቸው ይናገሩ። የኢትዮጵያ ሕዝብ የኤርትራ ሕዝብ ተጋግዛችሁ ቤተሰቦችን እርዱልኝ። እኔ 5 ሳንቲም አልክም። ይኸው 6ኛ ዓመቴን ጨረስኩኝ። ቤተሰቦቼ ናቸው ልጄንም የሚያሳድጉት። 5 ሳንቲም አልክም። ዝም ብዬ እዚሁ ዱባይ ቄጤን ከፈት ከደን እያረኩኝ ለራሴ ነው የምኖረው። እስኪ እንደው ጠርተሽ በደሌን የበደልኳቸውን ሁሉ ገስት ላይ አስገብተሽ አረዳቸውም። 5 ሳንቲም ነው የማልሰጣቸው ብታይ። በችግር እሽት እያሉ 5:11 ራሱ መጠቀም አቅቷቸዋል። የሚገርምሽ 5:11 ነው አይደል የሚበላው? ቁርስ 5 ሰዓት ላይ እራት 11 ሰዓት አይደለ? ቁርስና ምሳ አንድ ላይ እንደዛው ለመብላት አቅቷቸው ድሬዳዋ ላይ ለነፍስ ያለ የድሬዳዋ ህዝብ መቼም የድሬዳዋ ህዝቡ ማህበረሰቡ ደግ ነው። እንደው ለነፍስ ያለ ነው የሚያቀምሳቸው ቤተሰቦቼ። ለነፍስ ያለ ይኸው ራሴ ነኝ የተናገርኩት። ልጄ ራሱ ትምህርት ቤት ምሳቃ ይዞ የሚሄደው እየተቸገረ የትምህርት ቤትም አልከፍልለት ብዬው ትምህርትም አቁሙ ቤት ተቀምጧል። እስኪ ከፈጣሪ ታገኘዋለሽ ከመድኃኒዓለም የኔን ቤተሰቦች ስብስብ አድርገሽ ቴንኪ ፍቅሮቼ ስብስብ አድርገሽ አምጫቸውና አምጥተሽ ጉዴን ይሄን ታሪኬ ጉዴን ህዝቡም አህዛቡም ይስማልኝ። ቤተሰቦችን የበደልኳቸውን ገብተው ነግረውሽ በምንድን ነው የምትይው? ምንድን ነበር የምትይ? ምን ቻት ነው የምትለው? እዛም ላይ ይቆርጣል የምትለው። በፔፓልም ምንም ይስጡልኝና ለቤተሰቦቼ ኢትዮጵያውያን ኤርትራውያን የት ናችሁ? እኔ ቤተሰቦቼን አረዳም። 6 ዓመቴ 5 ሳንቲም አልሰጣቸውም። በረሃብ ሊያልቁ ነው። ድሬዳዋ ላይ ቤተሰቦቼ ተቸግረው እንደው ለነፍስ ይሆናል ለነፍስ ያለ ነው የሚረዳቸው። እህል እንኳን እንደሚቀምሱት የሚበሉት የላቸው። እኔም ቤተሰቦች ስብስብ አድርገሽ ዩቲዩብ ላይ ይዘሻቸው ነኝ። ስም ዝርዝራቸውን ራሴ ከዚህ በፊት ተናግሬያለሁ። እንዳትሳሳቺ ማለት ነው። ራሴ አለ ግቢና የድሮ ቪዲዮ ላይ ያለ ሰብስበሽ ቤተሰቦችን አምጫቸው። ልጅ ራሱ ትምህርት ቤቱ ላይ አይማርም። የሚከፍልለት አልከፍልለትም እና ሰብሰብ
አድርገሽ ቤተሰቦችን ይዘሻቸው ነይና ይረዱልኝ። እንደ ሀሳብ የኢትዮጵያ ህዝብ የኤርትራ ህዝብ ደግ ነው። የጉቺ ልጅ ከተባለ 5ም 10ም ይወረውራሉ። አስረጅልኝ። የቤታን ታያቸው። የኔ ጉድ ማለቂያ የለውም። ይኸውልሽ እኔ 5 ሳንቲም ለቤተሰብ አረዳም። 6 ዓመቴ እንደ 9 ብር አህያ ተገልብጬ ነው የምተኛው። ታውቃላችሁ። ታውቃላችሁ። ስራ የለኝም። እዚሁ ቲክታክ ላይ ነው ቂጤን ከፈት ከደንስ አረግም ውለው። ጉድ እኮ ነው። የኔን አምጫቸው እንደው ስቅስቅ ብለው ነው የሚነግሩሽ። የበደልኳቸው በደል እንዳይመስልሽ። በደል እኔ ራሴ ደንግጫለሁ እኮ የቤታን ስታመጭ እጅ ሴትዮ በዚህ አይነት የኔንም ቤተሰብ ይዛብኝ መጣ። አለመርዳቴ፣ መቸገራቸው፣ መራባቸው፣ መጠማታቸውን የድፍን የድሬዳዋ ህዝብ ይመሰክርልሻል። አምጫቸው። መዋረድ አለብኝ። እኔማ እዚህ ቂጤን እያማሰልኩኝ ቲክቶክ ላይ አዋርጅ መዋረድ አለብኝ። እንዴት እኔን ሳታመጭ? ኤክሶችም ድፍን ድሬዳዋ ሙሉ ናቸው። ሰብስበሽ አምጫቸው። ከቻልሽ የልጄም አባት ራሱ ምን ይሰራል? ተገስጦ አለ ቲክቶክ ላይ አለ። እኔ እነግርሻለሁ አለ። ገሰጥ ብሎ አለ። የልጄም አባት የጥሪ እንትን አቅርቢለት። አዎ ይምጣና ገብቶ ተገስጦ አንቺ ፔጅ ላይ የበደልኩትን አንገብግቤው ሻለሁ። አላስቀምጥ አላስቆም ብዬው ብን ብሎ ቤቱን ጥሎ እንዲሄድ ነው ያደረግኩት። የልጄን አባት ራሱ በቃ ይምጣና የልቡን ይተንፍስ ይንገርሽ። ህዝብና ህዛብ ይፍረድብኝ። ተንገብግቦ ቤል ብሎ በጠፍ በጨረቃ ነው ልብሱን በሻንጣ እንኳን እስኪ ጊዜ አልሰጠሁትም እኮ እኔ ክፋቴ ጋይሶችዬ። ሻንጣ ውስጥ ልብሱን እስኪ ከተራሱ አልጠበቅኩትም። የልጄን አባት በኩርቱ ፔስታል ታውቂ የለ የእኛ ሀገር ሰው አይደለሽ? ኩርቱ ታውቂያለሽ አይደል? እኛ ሀገር በኩርቱ ፔስታል ልብሱን ክትት አድርጎ የሮጠው ከዚችስ ጋር ከምኖር ብሎ ይምጣና እሱም ቢሆን ይናገር። መናገር አለበት። መጥቶ በደሉን ህዝብ ይስማው። የበደልኩትን እንዴት የኔ ሲሆን አቃተሽ? አምጫቸው፣ እንደው አምጫቸው። ይምጡና የበደልኳቸውን ይናገሩ። እንዲህ አቶ ፋጉሎ ጉፋያ ጭራሽ ትላንት ጥርሴን ሳልፍቅ መጣዋል። አቤት ያቺ የፈራረሰ ድብኝት የመሰለች ሚስትክ እንዴት ነው አቅፋ ከምትተኛው? ጥርስ ግን ሳትፍቅ ላይፍ ከገባክ ገላህን ሳትታጠብ ነው ማለት ነው አቅፋት የምትተኛው። ግም ለግም አብረሃዝ ግም አለች እናቴ። የግማታ አላቸው በጎረቤት ስልክ ታገኛቸዋለች። እሷ የማንን ስልክ ጠይቃ ነው? ራሷ አይደል እንዲህ በራሷ ሰዓት የቤታን ይዛ የመጣችው? ፈልጋ ፈላልጋ ይዛቸው ትምጣ። ድፍን ድሬዳዋ ያውቃቸዋል። በችግር ይታወቃሉ ቤተሰቦች። ድሬዳዋ ላይ በችግር የትኛው አይነት የመንግስት እርዳታ አንደኛ የሚሰለፉት የኔ ቤተሰቦች ናቸው። አንደኛ የድሬዳዋ መንግስት የሆነ እርዳታ ሲረዳ አንደኛ የኔ ፋሚሊዎች ናቸው። በር ላይ ቀበሌ ብትሉ የሚሰለፉ እነሱ ናቸው። አንደኛ ፔስታላቸውን ይዘው ማዳበሪያቸውን ይዘው የሚሰለፉ የኔ ቤተሰቦች ናቸው። ምንም እንትን በቃ የችግር እንትን ሲነሳ ድሬዳዋ ላይ የኔ ቤተሰቦች ናቸው የሚታወቁት። እናቴ በየድግስ ቤቱ ወጥ ትሰራለች። አልሞላላትም። አልሞላም። አባቴም የቀን ስራ ድንጋይ ምንም ይፈላልጣል። አሁን ጡረታ ከወጣ በኋላ የቀን ስራ ነው የሚሰራው፣ ግን አልሞላላቸውም። እኔ 5 ሳንቲም ለቤተሰቦች አልክም። እንግዲህ በእሷ ቤት ይረዱልኝ። ራሴ ነኝ ጥሪ ያቀረብኩትኝ እንድታስረጅልኝ ቤተሰቦቼ። ወገን ለመቼ ነው? ኢትዮጵያውያን የት ናችሁ? ኤርትራውያን የት ናችሁ? ልጄም ትምህርት ቤት እየተማረ አይደለም። በዚህ እድሜው ትምህርት ቤት ገብቶ በመማሪያው ሰዓት የትምህርት ቤት የሚከፍልለት አጥቶ እየተማረ አይደለም። እስቲችን ትንሽ በህይወትሽ አንድ ታሪክ ስሪ ለኔ። እቺን ስሪልኝ። ምና ያፋ ጉሎ ትላንትና እኔን ባርኩኝ እዮዳብ ግን እንደዚህ ተጽዕኖ ፈጥረንብሃል። እኔና ቤታ እኔን ባርኩኝ ኮረኛ አትስቱ፣ እኔን ባርኩኝ። ገና አንተ ራሱ ኡበር መኪና ተከራይተው ኡበር ስራ እንድጀምር ነው የምናረግክ። ኡበር ማስጀምራችሁ በተለይ አሜሪካ ቁጭ ብላችሁ የምታለቃቅሱ ሰዎች ቀጥታ ወደ ኡበር ስራ። አሁን አንተ መኪና አስገዛሃለሁ። የልጅነት የፋናዬ ማለት ነው ጋይስ። ልጅ ሆኖ ራሱ አሉ በልጅነቱ ያኔ ገና ጉቶ ነው አሉ የሚሉት። አባቱ ራሱ ሲጠሩት ጉቶ ሲሉት ስታድግ ምን መሆን ነው የምትፈልገው ተብሎ ይጠይቁታል አሉ አባቱ። ድሮ ነው እኮ አገር ቤት